አታስመስል አቤላ አታስመስል። የተረገዘም ይወለዳል፣ የተደበቀም እውነት ይወጣል። የዛኔ የምትሸማቀቁበት የምታፍሩበት ነገር አትስሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ውላችሁ ሰራላችሁ? እኔ በጣም ደህና ነኝ አለው። በጣም ብዙዎቹ ያዘናችሁበት፣ በጣም ብዙዎቹ ያሰባችሁበት ምን ሆና ይሁን እንደኔ የተጨነቃችሁ መልስ ይዛ ትመጣለች፣ የሆነ እውነት ታወጣለች ብላችሁ ያሰባችሁ እንደኔ የሆናችሁት የመዳም ቅመሞች የኔ ውዶች እንዴት ናችሁ? ደህና ናችሁ? ሁላችሁ ሰላም ናችሁ አላችሁ? ያ ነገር እንግዲህ ማታ ተፈጥሯል እንደምናየው አይነት ነገር ከሆነ እና ሄርሜላ አሁን እየሰራች ያለው ነገር እውነት ከሆነ ምንም እንትን የሚያጨበጭብ ነገር አይደለም። ውሸት ከሆነ ራስሽን ነው የምትጎጂው። ለምን እንደጠፋሽ ምክንያት ምን እንደሆነ ካልተናገርሽ ያ ነገር ሁሉ ሲታደርግ የነበርሽው በራስሽ ፍላጎትሽ ከሆነ ይሄ ነገር የሚያጨበጭብ ጎበዝ የሚያስብል ነገር አይደለም። እናንተ ወደ ሚዲያ ስትመጡ ሚላሳችሁን አሳምራችሁ ሰው አሳምናችሁ እንደ እባብ ቆዳችሁን አቅለሰልሳችሁ ትመጣላችሁ። ከዛ በኋላ የፈለጋችሁትን ነገር ካደረጋችሁት በኋላ እንደ እቃቃ ሰው ለትጫወታላችሁ። ያ ነገር ጥሩ አይደለም። ይሄም ነገር ለምን እንዳልኩት ሊንገራችሁ። መጀመሪያ ሩታም ስትመጣ እንደዛ ነበረች። ልክ እንደ ሄርሜላ ለስራ ብሎ ተገናኙ። ከዛ ተቅለሰልሳ ምን ብላ ኡኡ ብላ አልቅሳ መጣች። ተቀበላት። እሷም የፈለገችውን ነገር የፈለገችው ቦታ ላይ ከደረሰችው በኋላ እቃቃ ጨዋታ ነው ያደረገችው እሱን ማለት ነው። አንቺም እንደዛ እያረግሽ ነው ያለሽው። ልጁ ምን ነው አይጥኑ እንደ እንደፈለጋችሁት ለማድረግ እንደፈለጋችሁት እየተጫወታችሁ ወጥመድ ውስጥ ለማስገባት ይሄን ያክል ርቀት ማይዳችሁ ልጁ አይጥኑ እንደሚመስላችሁ እንድታዘንብ አልፈልግም፣ ሊያጣቅ አልፈልግም፣ ደቂቃውን ካን አዝና ማየት አልፈልግም ሲቲ የነበርሽ ልጅ ራስን አስከብረሽ አከብራለሁ ብለሽ ሲታወሪ ቆይተሽ በፍላጎትሽ በራስሽ ሰዓት ማጥፋት ራሱ ምንድነው? እሺ ካንቺስ? እኔ ማንንም ወግኜ ማንንም ማውቀስ አልፈልግም ብያቸዋለሁ። ሰው የሚሰራውን ነገር የሚያስወቅስ ከሆነ አወቅሳለሁ፣ አስተያየት እሰጣለሁ። ግን አንዱን ደግፌ አንዱን ማስቀየም አልፈልግም። ለኔ ምንም አይደላችሁ እናንተ ማለት ነው። ግን እውነታው እኔ ማውራው ያየሁትን አስተያየት ነው መስጣት የሚችለው እንጂ ማውቀስ አልችልም። አሁን አንቺስ አብርሽ እንዲያብድ ነው የፈለግሽው? አንቺስ ከሩታ በምን ተሽለሽ ተገኘሽ? ይሄ እንደውም የባስ የሚያስብስ በጣም ሰውንና ሰውን የሚያባላ ወንድምንና ወንድምን የሚያስገዳድል ነገር ነው የሰራሽው። አብርሽ ባንቺ ምክንያት ከስንቱ ተጣላ። ከገዛ ወንድሙ ራሱ እስከ ማሳሰር ድረስ የደረሰው አንቺን ስለሚያፈቅርሽ ስለሚወድሽ ፈልገሹ እንዳልሆነ በሰው ምክንያት እንድታገሽ ስለ ጥረጠረ ነው። አንቺ ግን ስትከታተይ ሲታይ ሁሉ ነገር ሲያደርግሽ ላንቺ ብሎ ሁሉ ነገር ሲያደርግ እንደቆየ ታውቂያለሽ። አሁን ለሱ ብቻ ክብር እንዳለው እሱን ብቻ እንደምትወጂ አርገሽ አክት ለማድረግ አትሞክሪ። የሚዲያ ተመልካች ባይኖረው የሚዲያ ሞራል ባይኖረው አብርሽ አንድ ሆኖ ምንም ሊያደርግልሽ አይችልም። ፍቅርሽንም የተቀበለው በሚዲያ ኃይል ነው። አንቺንም ወደ ህይወትሽ
ወደ ህይወቱ እንድትመጪ ወይም እሱ ወደ ህይወትሽ እንዲሄድ ያደረጉት የሚዲያ ኃይል የሚዲያ ማሪዎች እነሱ ቤተሰቦችሽ አይደሉም ማለት ነው። እነሱ አንቺ በማጥፋትሽ ስንቶቻችሁ አዝነዋል፣ ስንቶቻችሁ ተጨንቀዋል። ለምን ሴት በመሆንሽ ብቻ ሴት ሆነሽ እንዴት ትታገታለች በማለት ማለት ነው። ግን አንቺ ስለለነሱ ምንም ቅንጣት ኃይል አሳብለሽም አልተጨነቅሽም። ትላንትናም ሲታወሪ የነበርሽው ሰምተናል ቪዲዮን። ጭራሽ ስለ ኦዲንስ ምንም አትጨነቅም። ስለ አብርሽ ብቻ ነው እንዴ አክት አታርጊ። ስለ አብርሽ ብታስቢ አትጠፊም ነበረ። አቤላም ደግሞ ማለት ነው አታሽቃብጥ፣ አታስመስል። ይሄ ነገር እውነት እሷ ፈልጋ አድርጋ ከሆነ እናንተም ተባባሪ ናችሁ ማለት ነው። አንተም እች ሜሪ የምትባሉ ሜሪ ያልኳት እንግዲህ ሁሌም ሜሪን ስለሚጠላት ማርታም ተባባሪ ናችሁ ማለት ነው። አብርሽ ያንን ሁሉ ነገር ሲያደርግ እናንተ ታውቃላችሁ ማለት ነው። አውቃችሁ ነው ዝም ያላችሁት አይደል? እሷ ሄርሜላ ይሄንን ፈልጋ አድርጋ ከሆነ እናንተም ታውቃላችሁ ማለት ነው። አታስመስሉ። ማስመሰል የለበትም። አታስመስሉ። ልጁን ለመጉዳት ልጁን ለማሳበድ ነው እንደ እናንተ ሰዎች። ልጁ ኖሮ ለእናቱ ይጠቅማል እኮ። ልጁ ኖሮ ለቤተሰቦቹ ያስፈልጋል እኮ። ለእናንተ ምንም አይደለም ልጁ። እህት ወንድም የላችሁም እንደ በዝና ኃይል ሰው ለመጫወት ምንም ነገር ምንም መጥፎ ብትሰራ በዚህ በሄርሜላ ጉዳይ ሩታ እኮ እንደ ጌሾ ተወቅጣለች። ለምን? እሷ መጥፎ ስለሆነች ወይም ክፉ አስተሳሰብ ኖሯት ሳይሆን ስትዝት ስለነበረች ያኔ ስትዝት ቆይተሽ በመጥፋቷ አንቺ ነሽ ምክንያተኛው፣ ምክንያት አንቺ ነሽ ተብላ እና ሌላችሁ የምፈልገው ነገር ብኖር ሩታ ራሱ ልጅ በመውለድ ወንድን ልጅ መያዝ የሚችሉ ከመሰላችሁ ማለት ነው። ወልዳለት ራሱ አልያዘችም። መያዝ የሴት ልጅ ብልነት ያስፈልጋል። አንቺ ብሊ ከሆንሽ እንደጀመርሽው በውሳኔሽ በአቋምሽ መሄድ ነበረብሽ እና ልጅ ካንተ አርግዣለሁ እና ልጅ አለኝ ብለሽ ስለመጣሽ ወንድ ልጅን ማስቆም ወይም ወንድ ልጅ በፍቅር ማሸነፍ አቺም በልጅ ማለት ነው። ግን በፍቅር ፍቅሩን ማግኘት ትችያለሽ። ግን በወንድ ልጅ ተጫውተሽ አርግዣለሁ እሱ ሳይፈልግ አንቺ ፈልገሽ ባረገሽው ልጅ ወንድን ልጅ መያዝ እችላለሁ ወይም ቤቴን እሰራለሁ ቋቋማለሁ ማለት አቺም። በዚህ አጋጣሚ ልንገርሽ ማለት ነው ወንድ ልጅ እሱ ከዚህ በፊትም እንደሚለን ከሆነ አሁን በፍቅረኝነት በጓደኝነት መቀጠል እንችላለን። አሁን በዚህ ሰዓት እኔ ሊያገባው ወይም ትዳር ለመመስራት ሀሳብ የለኝም ብሎሻል። እንግዲህ አንቺን ተስማምተሽ ነበር። ግን ይሄንን ነገር ሲታደርጉ አብራችሁ ተመካክራችሁ ተፋቅራችሁ ከሆነ እሰየው፣ ምንም ችግር የለም። እኛ ምን ጎደለብን? ግን አንቺ እሱ ሳይፈልግ አንቺ ፈልገሽ አድርገሽ ከሆነ እሱን ለማጥመድ እየፈለግሽ እንዳለሽ ነው ይሄ ነገር የሚያመለክተው ማለት ነው። ግን አንቺ እርጉዝ ሳትሆኚ ተገደሽ የምትዩ ነገር ከሆነ እውነቱ መውጣቱ አይቀርም፣ ይቆያል እንጂ ይወጣል። የዛኔ ደግሞ አንቺ ነጻ ትወጫለሽ ማለት ነው። እውነቱ ያ የተረገዘ ይወለዳል። እውነቱን ከተደበቀበት እውነቱ ፍርቅቅ ብሎ ሲወጣ ሁሉም ነገር ይጣራል ማለት ነው። ስለዚህ ወንድ ልጅን በልጅ ማጥመድ የምትፈልጉት እህቶች እራሳችሁን ጠብቁ። የምትጎዱት እራሳችሁንና እራሳችሁን ብቻ ነው። ወንድ ልጅ ሺህ ቦታ ላይ መውለድ ይችላል። ለምን? የምትጎዳ እናት ናት። ምንም ነገር አይመስላቸውም። ስለዚህ ወንድን ልጅ ማያዝ የምትችሉት እናንተ በብልህነታቸው በብልሃታቸው ነው እንጂ ቤት መስራት የሚችሉት ህፃን ወልዶ ህፃን እዚህ ምድር ላይ አምጥቶ በማሰቃየት ከሆነ ተሳስታችኋል። እናንተም ትሰቃያላችሁ፣ ህፃኑም ይሰቃያል። ስለዚህ አላህ የሰጠውን ነገር በስነ ስርዓቱ ብትጠቀሙ ባይነኝ። እንግዲህ ውዶች ማሮቼ፣ እንግዲህ ሀሳቤ ከተስማማችሁ ሻየር ኮፒ ሊንክ እንግዲህ ዲዩቲ ያረጋችሁ ኮሜንትም ጻፉልኝ፣ ሰብስክራይብ አድርጉልኝ፣ አይቀነስባችሁም። እሺ ሲወዳቻ